እናወግዛለን። በእውነቱ ሰው ነው። በሃይማኖቱ፣ በዘሩ፣ በብሔሩ ተመርጦ መገደል የለበትም። አሳዛኝ ጉዳይ ነው። ሁልጊዜ የአሩሲ ክርስቲያኖችን ግድያ ነው የምንሰማው። ሞቱ ብሎ ሁልጊዜ ይሄ ተገቢ አይደለም። አገር የሰራች ቤተ ክርስቲያን ናት። ለሀገር ግንባታ ባለወረታ ናት። ፊደል ቀርጻ ያስተማረች ናት። ከድንቁርና ያወጣች ናት። እች ቤተ ክርስቲያን እንኳን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እንኳን ለኢትዮጵያ ይቅርና ለዓለም የሚተርፍ በረከት ያላት ናት። አሁን ግን ዘሯ እየተመረጠ ሽታዋ እየታደነ የምትገደሉ ናለች። ይህ በጣም ያሳዝነናል። በዚህ በደብረ ብርሃን የምንኖር ኦርቶዶክሳውያን እንቃወማለን በአሩሲ የሚደረገውን ጭፍጨፋ። ዓለም ድምፃችንን ይስማ። ኦርቶዶክስ በእምነታችን ከማንም የምንበልጥ አይደለንም፣ ግን ከማንም የምናንስ አይደለንም። ከሌሎች አማኞች ጋር በእምነታቸው አንጠላቸውም፣ እንወዳቸዋለን። አቅፈናቸው ነው የኖርነው። ለዘላለም ይሄንን ነው የምናደርገው። እኛም ግን በእምነታችን ተለይተን መገደል የለብንም። ዓለም ይሄንን ድምፅ ተቀብሎ ሊጮህልን ይገባዋል። መንግስትም ገዳዮቻችንን ሊያስቆምልን ይገባዋል። በከንቱ የሚፈስ ደም፣ የእንስሳት ደም እንኳን ክብር አለ። እንኳን የሰው ልጅ ክብር፣ እንኳን የአማኝ ክብር፣ እንኳን ክርስቶሳውያን ኦርቶዶክሳውያን እኮ ለመኖር ምቹ ናቸው። አይካፉም። ሕጋቸው አይፈቅድም መግደልን፣ ሕጋቸው አይፈቅድም መጋፋት። ታዲያ ባደጉበት መንደር በኖሩበት ሰፈር መኖር እንዴት ያቀት! ይሄ በጣም ከባድ ነው በእውነት። የቅዱሳኑ በረከት ይህንን የመከራ ዘመን ያሳጠርልን። እንዴት ነው የሚሆነው? ሁሉ እንደ ነጭ ጅብ የሚረባረብ ሆነ እኮ። ምንድን ነው ምክንያቱ? አገር የሰራች ቤተክርስቲያን በዚህ ደረጃ ልክ አይደለም። ሐዘናችን ከልክ አልፏል። ከመጠን በላይ ሆኖብናል። ሁል ጊዜ መርዶ፣ ሌላ የለም። በሌላ ቤተ እምነት አይነገርም። ኦርቶዶክሳውያን አሩሲ፣ ይሄ ልክ አይደለም። አሩሲ የምትኖሩ የመንግስት ኃላፊዎች አስቡበት። እናንተ ዛሬ እንዲያስገደላችሁ ነገ እናንተንም የሚያስገድል ይመጣባቸዋል። ገዳዮች ገዳይ ብቻ ሆኖ አይቀሩ። የሰው ደም የሚያፈሱ ደማቸውን የሚያፈስ ይጥልባቸዋል። ልክ አይደለም። እኛ አሞናል በእውነት በጣም ምን ባደረግን ነው የምንገደለው? ግፍ በስቷል። ደም ማፍሰስ በስቷል። በአሩሲ የሚገደሉትን ወገኖቻችንን ደማቸውን እንደ ሰማዕታት አድርጎ ይቀበልልን። ልጆቻቸውን ያላሳዳጊ አያስቀርብን። በእውነት ከፍቶናል። ከዳር እስከ ዳር ኦርቶዶክሳውያን ያለ አግባብ ሆኗል መገደላችን። ያለ ልክ ያለ መጠን ሆኗል መከፋታችን። ይህንን እግዚአብሔር ይመልከተው እንጂ ምን እንላለን? ኃላፊነቱ ያለባችሁ እግዚአብሔር ለዚች ምድር ኃላፊ ያደረጋችሁ ሰዎች ይብቃን። እስካሁን የሞት ነው ይብቃን፣ አስቁሙልን። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ። ስሜት ውስጥ ያስገባል ወገን። ያለ ምክንያት በክርስትና ብቻ ሲጨፈጨፍ ሰው ለሚሆን ሰው ሆኖ ለተፈጠረ ሰው እንቅልፍ አያስወስድም። የዛሬውን በዓል አስመልክቶ ከሩቅ ከቅርብ የመጣችሁ የበዓል አስከባሪ ኮሚቴዎቻችን አስቀድሳችሁ ጸበል ጻድቅ በስማቸው ስለተዘጋጀ ቀምሳችሁ እንድትሄዱ ጥሪ አድርገውላቸዋል። ስጦታቸው